እግሩ ስር ተሰይማችሁ የምታገኙት እድል ፈንታ ከናንተም ይወሰዳል። ሰው አይወስደው፣ አጋንንት አይወስደውም። ማንም ክፉ የተባለ ይህን እድል ፈንታ ከናንተ ሊነጥቀው አይችልም። የሕይወት ቃል ነው። ምርጫችሁን የታላቁን ጌታ ህልውና ከሱ ስር በመቀመጥ አክብሮት ባለው ሁኔታ እነሆኝ ስራኝ፣ ቃልህን ልሰማ ፈቃደኛ ነኝ ካላልን በቀር አሁን ካለብን ቢዚነትና አብዛኛው ትውልድ ከሚከተለው የሕይወት ድካም ልንድን አንችል። አንድ ነገር ያስፈልጋል አላት ጌታ። ቃሉን በትኩረት መስማት ነው። ያንን ነገርሽን ተይና ነይና ቁጭ በይ። ቅዱሳኑን የወደዳቸው ጌታ ከነሱ ምንድነው የሚፈልገው? ከእግሮቹ ስር ተቀምጠው ቃሉን እንዲቀበሉ የሕይወትን ቃል የሚያኖረውን ቃል ከሰማይ እስከ ምድር የተዘረጋውን መሰላል የሆነውን የሚያሻግረውን ቃል እንዲሰሙ እግዚአብሔር ይፈልጋል። ሉቃስ ወንጌል መጽሐፍ ምዕራፍ 10 ከቁጥር 38 እስከ 42 በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ አላት፣ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂትም ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድበትም ይላል። የዚህም ቤተሰብ ታሪክ በአጭሩ እንግዲህ ከዮሐንስ ወንጌል መጽሐፍ ምዕራፍ 11 ቪቪድሊ በደማቁ የምታነቡት ይሆናል። ምናልባት አብዝተን የምናውቀው ከአልዓዛር ከሞት መነሳት ጋራ ከመሞቱና ከሞት መነሳቱ ጋራ ተያይዞ ዮሐንስ በ11ኛው ምዕራፍ ላይ በደማቁ የጻፈልን እዛ ላይ ነው ብዙ ሰው ይሄን የሚያውቀው። ይሄ ቃል ግን የሚገኘው ጌታችን እግረ መንገዱን እያለፈ በነበረበት ወደ አንዲት መንደር ሲገባ በዛ ደቀ መዝሙር የሆኑ የኢየሱስን ትምህርት ከዚህ በፊት outside of their village ሊሆን ይችላል ከመንደራቸው ውጪ ጌታችን በሚያስተምርበት ጊዜ የተማሩ እንደሆኑ ማሰብ ይቻላል። በአንድ ቀን ብቻ እነዛ ሰዎች በጌታችን ጉዳይ ላይ መስተንግዶ አላደረጉም። ነገር ግን ማርታ ወደ ቤቷ ኢየሱስ ክርስቶስ የእግዚአብሔር ልጅ የሕይወት ራስ የሆነውን ጌታ ካስገባች በኋላ የሕይወት ራስ የሆነውን ታላቁን ጌታ ካስገባች በኋላ እሷ ወደ ደማቅ ድግስ ነው ፊቷን ያዞረችው። ብዙ አይነት ለማቅረብ እንግዲህ በአይሁድ ግብዣ በጣም ነው የሚጨነቁት። በጣም ተጨንቀው ብዙ አይነት ያለው ምግብ አቅርበው ነው እንግዳቸውን የሚያስተናግዱት እና የሁለት ደቀ መዝሙር አይነቶችን ነው መጽሐፉ ቁጭ አድርጎ ክሊር አድርጎ የሚነግረን። አንደኛዋ በብዙ የምትጨነቅ የምትባክን የምትታወክ ምክንያት ያደረገችው ደግሞ ጌታችን በመምጣቱ ምክንያት ደማቅ መስተንግዶ ለሱ ለማድረግ ወዲና ወዲያ የምትል ማርታ የምትባል ሴት ማለት ነው። ኢሚዲየትሊ ጌታችን የሕይወትን ትምህርት አፉን ከፍቶ ሊያስተምር በጀመረ ጊዜ ቁጭ ብላ ደግሞ የምትሰማው ሴት ማርያም የተባለች ደግሞ እዛው ቤት ውስጥ ነበረች። በማርታና በማርያም መካከል ያለውን ልዩነት በደማቁ ማየት ትችላላችሁ። የትምህርት ተጽዕኖ እንዳላቸው ከጌታዋ አፍ በሚወጣው ቃል የተሰራችው ማርያም በተረጋጋና ጌታዋን ሊያስተናግድ በሚችል ማንነት ውስጥ እንደተገኘች ከታሪኩ መረዳት እንችላለን። ጌታን ለማስደሰት ይሁን ይልቁን ደግሞ በራሳችን ጉዳይ ብዙ ምንጠወልግባቸው ብዙ ምንጨነቅባቸውና ምንታወክባቸው የሕይወት ምርጫዎችን መርጠናል። ምንም ማድረግ አይቻልም። ይሄ ኮሬክሽን የሚሰጠው ወይም እርማት ሊሰጠው የሚችለው በአንድ ነገር ብቻ ነው፣ ከእግሩ ስር በመቀመጥ ምርጫችሁን የታላቁን ጌታ ህልውናው ከሱ ስር በመቀመጥ
አክብሮት ባለው ሁኔታ እነሆኝ ስራኝ ቃልህን ልሰማ ፈቃደኛ ነኝ ካላልን በቀር አሁን ካለብን ቢዚነትና አብዛኛው ትውልድ ከሚከተለው የህይወት ድካም ልንድን አንችል። ከዚህ መካከል አሁን ከምናገረው የጌታ ቃል ሊያመልጥ የሚችል የለም። ወይ እንዲነን ወይ እዛ ሰፈርነን ወይ በሆነ ነገር ስንንከወከው እንገኛለን። ቤዚ ትውልድ፣ ቤዚ ጀነሬሽን፣ ምትታወክ ሴት፣ ምትጨነቅ ሴት ናት። ቤቷ የህይወትን ጌታ ጠርታ እንደዚህ አንዳንዴ ሆኖባችሁ ከባድ ጭንቀት ውስጥ ከባድ ስትረስ ውስጥ ገብታችሁ አታቁም? ይሄ ቃል ዝም ብሎ የሚሰማ ነው። ፈውስ አያስፈልገንም። የእግዚአብሔር ፊት ብቻ የሚፈታው ጉዳይ አለው። ሰው የሰው ፊት የማይፈታው በጸሎት ተንበረክካችሁ እነሆኝ በማለት ብቻ የምትፈቱት ጉዳይ አለ። አሁንም ዛሬ መነካትን የምትነኩት በዚህ መንፈስ ነው። እግዚአብሔር ብቻውን ሶልቭ የሚያደርገው ጉዳይ አለ። ለነገራችሁ ነው። እግሩ ስር ተሰይማችሁ የምታገኙት እድል ፈንታ ከናንተ የሚወሰድ አይደለም። ሰው አይወስደውም፣ አጋንንት አይወስደውም። ማንም ክፉ የተባለ ይህን እድል ፈንታ ከናንተ ሊነጥቀው አይችልም። የህይወት ቃል ነው፣ የሚያኖር ነው። እንዳትጨነቁ እንዳንጨነቅ የነገረን ጌታ ወደ ቤታችን አስገብተን በብዙ ነገር የምንታወቅ የምንጨነቅ ነን። ዛሬ የምትስማሙ ከሆነ በጸሎት ከኔ ጋር የምትስማሙ ከሆነ እጅግ እድሜያችንን የሚጨርሱ መንፈሳዊ ጤንነትን የሚያመክኑና የነፍስ ክሳት የሚያመጡ ጭንቀቶች፣ ጓዳ ሳሎን የምንጫወትባቸው ነገሮች ሁሉ ከህይወታችን ይቆረጡ። እንዳነበብኩት ጌታችን ገብቶ ማርያምን ማስተማር የህይወትን ቃል ለሷ መንገር በጀመረበት ጊዜ ማርታ ደግሞ ለሱ ምግብ ለማዘጋጀትና የክብር እንግዳዋን ለመቀበል ብዙ ትጨነቅ ነበር። ጌታ ግን ለኔ ከሆነ ጽንሰ ሐሳቡ እንደዛ ለኔ ከሆነ እንደዚህ የምትታወቂ የሚያስፈልግሽ ግን አንድ ነገር ካንቺ የማይወሰድብሽን እንደ እህትሽ እንድትመርጭ። በልቡ ትሁት የሆነው ጌታ ወደ ማርያምና ወደ ማርታ ቤት ከገባ በኋላ ወደ መንግስቱ ስራ ነው የገባው። ቃሉን አፉን ከፍቶ ያስተምራት ነው። ስለዚህ one thing is necessary ነው። በእግዚአብሔር መንግስት ትምህርት ውስጥ፣ በእግዚአብሔር መንግስት ኑሮ ውስጥ፣ በእግዚአብሔር መንግስት እንቅስቃሴ ውስጥ ኪንግደም ካልቸር አድርጋችሁ የእግዚአብሔር መንግስት ትሬንድ ነው ብላችሁ ከያዛችሁ አሁን ስትመጡ መሰየም መጽሐፍ ቅዱስን ይዘህ ማስታወሻን ይዘህ ፎከስ አድርገህ በኃይል እግዚአብሔር ነገር ምታዳምጥ ምትከታተል ከሆነ አንተ ትክክለኛ ደቀ መዝሙር ነህ። አንድ ነገር ያስፈልጋል አላት ጌታ። ቃሉን በትኩረት መስማት ነው። ያንን ነገርሽን ተይና ጭሴት ነይና ቁጭ በይ። ለምሳሌ በዘዳግም መጽሐፍ ምዕራፍ 33 ቁጥር 3 ላይ የሚነግረን ሕዝቡንም ወደዳቸው ይልና ቅዱሳኑ ሁሉ በእጅህ ናቸው፣ በእግሮችህም አጠገብ ተቀመጡ፣ ቃሎችህንም ይቀበላሉ ተብሎ የተጻፈውን ማርያም ኖረችው። ለመረቃችሁ ነው። መጪው ዘመናችሁ ከመንከውከው ብዙ ነገር ከማውጣት ከማውረድ ይልቅ ይሄ ቃል በህይወታችሁ 100% ይፈጸም። ቅዱሳኑን የወደዳቸው ጌታ ከነሱ ምንድነው የሚፈልገው? ከእግሮቹ ስር ተቀምጠው ቃሉን እንዲቀበሉ የህይወትን ቃል የሚያኖረውን ቃል ከሰማይ እስከ ምድር የተዘረጋውን መሰላል የሆነውን የሚያሻግረውን ቃል እንዲሰሙ እግዚአብሔር ይፈልጋል። ማርያም ይሄን መርጣለች። ስለዚህ ከእርሱ ጋር መገኘት ነው፣ ከእግሩ ስር መቀመጥ ነው። ይህ ምን ያመለክታል ካላችሁ አክብሮት ነው፣ ፍቅር ነው። ነምበር 1 ቃሉን በትኩረት መስማት one thing is necessary በህይወታችሁ ዘመን ሁሉ 50 60 70 80 90 100 ያለ መቁነጥነጥ በጸሎት ፊቱ መቀመጥ፣ ያለ መቁነጥነጥ በቃሉ ፊቱ መሰየም አክብሮት ነው፣ ፍቅር ነው። is there anybody እንደሚያደርግ እኔን ጨምሮ ልሰማህ ፈልጋለሁ ብሎ ናፍቆትም ይመጣ? እሻሊ ቅዱስ ቃሉን ስናነብ ለማንኛውም በብዙ ነገር ከመጨነቅ በብዙ ነገር ከመታወክ
ይልቅ የሚያስፈልግህ አንድ ነገር ነው። ከእግሩ ስር በህልውናው ስር በመገኘቱ ስር መሰየም። ስለዚህ የሚያስፈልገው አንድ ነገር ነው ካለ ጌታችን ቃሉን በትኩረት መስማት፣ ከእርሱ ጋር በእግሩ ስር መገኘት፣ መቀመጥ የአክብሮትና የፍቅር ምልክት ነው። ይሄው ጌታችሁን ቁጭ ብላችሁ እየሰማችሁ ከዛስ ከጭንቀትና ከከንቱ መሯሯጥ መንፈሳዊ ምግብን መምረጥ ማለት ነው። ንጽጽሩ ይሄ ነው። በማርታና በማርያም መካከል የተሰራ ኮምፓሪዝን ይሄ ነው። ማርታ ለምንድን ነው በደንብ እንደሚግባባቸው በደንብ እንደሚያውቃት ስትረስ አድርጎ 2 ጊዜ ስሟን የጠራው ፋሚሊየር ስለሆነ ነው ይላል። ትረስት ዩ ጋድ ከእግሩ ስር ፍቅራችሁን ለሱ ያላችሁን ክብር ሁሉን ነገር እየተቆጣጠርከው ነው ለማለት ከእግሩ ስር ተሰየሙ። እናንተ በብዙ ነገር እንጨነቃለን፣ እንታወካለን፣ መባከን አለ። ወራስ ኑሮ ለማቅናት ቀንና ሌሊት እናስባለን፣ እንነሳለን፣ እንቀመጣለን። God is in control። እግዚአብሔር ነገሮችን እየተቆጣጠረ ነው። ስለዚህ ከጭንቀትና ስራ በርደን ላያችን ላይ ከመከመር ይልቅ መንፈሳዊ ምግብን መርጠን ከእግሩ ስር ከተቀመጠን የቀረው እንደ እግዚአብሔር መንግስት ትምህርት ይከተለናል። በሌላው መልኩ እቺ እህታችን ጌታችንን ደስ ለማሰኘት በቃ አቤት ማርታ ያዘጋጀችው ወይኔ እንዲልላት ነው አላቅ እባክሽ አላት። አንዳንድ ጊዜ ጌታ ኢየሱስ ተኝቶበት ስፍራውን ሁሉ ተቆጣጥሮት ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ እንዴት ይሰጥማል መርከቡ ሆኖ መቆሙ ላይ ቀር እኛ እንታወካለን። በብዙ ነገር እንጨነቃለን፣ እንታወካለን። 4 ነጥብ ወይም 5 ነጥቦችን ሮጥ እያልኩ ልንካ። አንደኛው የሥራና የጊዜ ገደቦች የተባሉት በምን እንደሚይዙ ልንገራችሁ። ከቤተሰብ ጋር፣ ከማህበራዊ ህይወት ግዴታ ጋር፣ ከመጠን በላይ ከመጨነቅ ጋር ለጸሎት ያለን ነገር ከስቶ ከእግሩ ስር ጠፍተናል። ጸሎት እንኳን ኮንስትራክት ማድረግ እስኪያቅተን ድረስ ከስተናል እኮ። በዘላለም ዙፋን ላይ ብለን እኮ መጨረስ የሚያቅተን ጊዜ አለ። እንወሰዳለን፣ እንታወካለን። ልሰብረው ነው ዛሬ። ከቤታችሁ ይሄ ሁከትና ጭንቀት ተግፎ ይውጣ በጌታ በኢየሱስ ማረፍ ይሁንላችሁ። ስለዚህ የጸሎት የቃል ህይወታችሁ መንፈሳዊ ነገራችሁን ሊገዳደር ከሚችል ብሎኬጅ ከሚሆንባችሁ ነገር አንዱ ማህበራዊ ህይወት የቤተሰብ እንትን ምናምን ስትል በዚህ የሆነ ትጎላል። ይሄኛው አንድ ማስተካከል ያለብን ጉዳይ ነው። ቀጣዩ ደግሞ ከእግሩ ስር እንድንጠፋ ቃሉን እንዳንሰማ ከልዑሉ ጋር እንዳንሰነብት አንተ ግን እስራኤል ሆይ በእኔ ፊት ደክመሃል ተብሎ እንደተጻፈው ስማችንን አስገብተን እንደዛ ሊጻፍብን ወይም የተጻፈብን እስኪመስል ድረስ ህይወታችን የሚታወቀው ከቴክኖሎጂ ዲቫይሶች ጋር በተያያዘ በብዙ ነገር ትጨነቃላችሁ፣ በብዙ ነገር ትታወካላችሁ። መንፈሳዊ ህይወታችንን እያከሳ ካለ ነገር አንዱ የማህበራዊ ሚዲያ ነገር የምንጠቀምበት ቴክኖሎጂ የሞላበት ዲቫይስ እጃችሁ ላይ አለ። አነሰም በዛ ፌስቡክም ቲክታክም አጫጭር ቪዲዮ ነው። ደግሞ አንዱ ቁጭ ብሎ የሚሳደብ ታገኛለህ፣ አንዱ ፖለቲካ የሚያወራ፣ አንዱ ስለ ብሔር የሚያወራ ታገኛለህ። አንዳንድ ነገሮችን ለኢንፎርሜሽን ያክል ጋዘር አርግ እንትን በል፣ ከዛ በኋላ ቁጭ አድርገውና ማንበብ ቀጥል፣ መጸለይ ገረ when you are alone ብቻን ስትሆን ቤት አስብበት፣ ቤተሰብ ጋር ስትሆን አስብ፣ ቸርች ስትመጣ አስብበት። ይሄ ነገር አደገኛ ለብዙዎች እግረ መንገድ ሁከት እየሆነ ነው። ኢሞራል እየተማሩ ያሉት ብዙ ልጆች በዚህ ነው። ልጆቻችንን እያጣን ያለ ነው በዚህ ነው። ጭራሽ አባት እናት ተጨምሮ አእምሮአችን ውስጥ የሚዋዥቁ ብዙ ኮንስተንት ያልሆኑ ጽናት የሌላቸው የሚዋዥቁ ዌቨሪንግ የሆኑ የሚናወጡ የጭንቀት ሐሳቦች ጌታን እንዳንሰማ አድርገውታል። ለምሳሌ ቅድም እንዳልኳችሁ ጭንቀት፣ ከልክ በላይ ማሰብ። እስቲ ድገሙልኝ። ትርፉ ምንድነው መሰላችሁ? ተሸብታለህ፣ ልዩ ነገሮች ምልክት ይታዩብሃል፣ ማዲያት ታወጣለህ። ከመጠን በላይ አይንህ ሌላ አይነት መልክ ይዛል። አእምሮአችን ሲቀበዘበስ፣ ጭንቀት ሲሞላ ቁጭ ብለህ ቃሉን መስማት አትችልም። ኢሞሽናል ዳሜጅ ስላለ
አራተኛ እዚህ ላይ በጣም ትልቅ ጥንቃቄ ያርጋችሁ ስሙ። sin and guilty የሚባለው ኃጢአትና በደል ያልተናዘዝነው የጥፋተኝነት ስሜት ከእግዚአብሔር ዘንድ ሊያርቀን የሚችል የኃጢአት ልምምድ ከጸሎት እና ከቃሉ ያጎሉናል፣ ከእግሩ ስር ያርቀናል። የኃጢአት የበደል ልምምድ ማለት እየሰማችሁኝ ነው። አደገኛ ነገር ነው። አንዳንድ ሰው ኮመንሊ ነው የሚያደርገው፣ አመል አለበት። የሆነ ነገር ተደብቆ የሚያደርገው ነገር አለ። አባት ወይ ከህይወቴ ቆርጠጣለው ብሎ ኤፓጎኒዞማ የሚባል የግሪክ ቋንቋ አለ። ደም እስከ ማፍሰስ ድረስ ኃጢአትን መጋደል ማለት ነው። እምቢ እዛ መንደር አልገኝም፣ እዛ ዩኒየን ውስጥ አልገኝም ብሎ ወጥረው መቆም ማለት ነው። አንዳንድ ጊዜ ከጸሎትም ደግሞ ባለፈ ፊዚካል ሪአክሽን ትወስዳለህ፣ ትሸሻለህ ከዛ ጋር። ለምሳሌ ወጣቱ ጢሞቴዎስ ላይ የተነገረን ምን ብሎ ነው? ሽሽ ራቅ ነው አይደል? ጮክ ብላችሁ ድገሙልኝ። ሽሽ ራቅ ነው። እቺ ነገር ሽሽ ራቅን ቅረብ ተቃረብ በሚል የተኩ ሰዎች ስቃያቸው ነው። you have to run away ሩጥ ከዛ። አሁን ምክንያቱም የሚበዙት ልጆቻችን የሚበዙት ወንድሞቻችን እህቶቻችን በዚህ ሰርክል ምክንያት ሰለባ ሆነዋል። የበደል እስራት ይሄ ማለት wrong doing የሚባል በደል የማይቆም rampant ነው። በቃ እንደነዚህ አይነት ነገሮች ከእግዚአብሔር ልጅ ከኢየሱስ ክርስቶስ ሕይወት እግሩ ስር ከመቀመጥ ይለየናል። የኃጢአትና የበደል ጉዳይ እግሩ ስር እንዳትቀመጡ፣ በብዙ እንድትጨነቁ፣ በብዙ እንድትታወቁ፣ በብዙ እንድትንቀጨቀሹ ሬስትለስ የሚያደርግ ነገር ነው። በጌታ በኢየሱስ ስም የተሰበረ ይሁን። በተረፈ lack of desire ነው፣ ፍላጎት ማጣት ነው ከእግሩ ስር የሚያረቃችሁ። ህው እንድትል ይሄ አፒታይትስ ጮክ ብላችሁ አፒታይት በሉ። አፒታይት አሁን ደስ አይልም። አሁን ምግብ ሊቀርብ ሲል ምራቅ ይመጣል። ቶሎ ባቀረበችሁ መንፈሳዊ አፒታይታችሁ እንዲህ ስግብግብ ነው። ለጸሎት ናስቲ እንሰብሰብ፣ እንጸልይ፣ እናምልክ፣ ጌታን እናክብረው፣ ከእግሩ ስር እንሁን የሚል ነገር are you willing to do? ለጠይቃችሁ እስቲ። እንግዲህ እነዚህ በሞቱ ዝንቦች የተመሰሉ የተቀመመውን የዘይት ሽቱ የሚያገሙ ጥቂት ስንፍና የተባሉ ክብርንና ጥበብን የሚያጠፉ ነገሮች እላለሁ አሁንም ይቆረጡ። አሜን። ስለዚህ you must be careful። ማብራሪያ ህይወታችሁን ፈትሹ። ቸርች ስትመጡ አቀማመጣችሁ ቮራሽየስ ይሄ ለመንፈሳዊ ነገር የሚስገበገብ በቃ አቤት ጌታው ዛሬ ትውልዳችንን እግዚአብሔር ይፈውሰው።